እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታናሽ ብትሆን ነው። ሴት ልጅ ጊዜ አላት፣ የመሮጫ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበር። ፕሮግራምም ነበራት ከ2010 በኋላ ልጅ የመውለድ ሐሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል። እንግዲህ ወደ ገለቴ ስንሄድ ያው ገለቴ አብረን ስንሮጥ የነበርን ልጅ ነች፣ ጓደኛችን ነች። ከባለቤቷ ጋርም አብረው ሲኖሩ እንደነበረ እናውቃለን። በተወሰነ ደረጃ ግን ያው አንዳንድ ችግሮች እንዳሉ እንሰማ ነበረ። እኛ አትሌቶች ያው በብዛት አብረንም አንቆም ለብቻዋም ስለነበረች በተለያዩ ነገሮች እዚህ ደረጃ ላይ ደርሳለችና ገለቴ ብዙ ነገሮችን እንዳሳለፈች ከሷም ለመረዳት ይችላል። እና አሁንም ከዛ ችግር ውስጥ እንዳልወጣችና በተለያዩ መልኩ ድጋፍ እንደሚያስፈልጋት ተረድተናል። ስለዚህ እኛ እንደ ፌዴሬሽንም ከጎኗ እንዳለን እንደ አትሌትም ከጎኗ እንዳለን ለመግለጽ ያው እንወዳለን ማለት ነው። የገለቴ ጉዳይ እንግዲህ ያው ህዝብ በዚህ ደረጃ ሰምቶታል። ፍትህን በተገቢው መልኩ የሞራል ግንባታንም በተገቢው መልኩ ከኛም ከኢትዮጵያ ህዝብም ታገኛለች ብለን እናስባለን። እኛ እንደ ፌዴሬሽንም እንደ ግልም ከአትሌት ገለቴ ቡርቃ ጎን ነን።